በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር አመ እስራ ወሐሙሱ ዘወርሃ ነሐሴ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 25 በዚች ቀን ቅዱስ እንድርያስ በሰማዕትነት ሞተ። ከእርሱም ጋር የነበሩ 24 ባልንጀሮቹ በሰማዕትነት ሞቱ። ይህም እንድርያኖስ ከመክስሚያኖስ መኳንንቶች አንዱ ነበር። እርሱም የጎልማሶችም አለቃ ነበረ። ለጣዖት መስገድን እምቢ ስላሉ ንጉሡ ምዕመናንን ሲያሰቃያቸው ቅዱስ እንድርያኖስ የሰማዕታትን የልባቸውን ቆራጥነትና መከራቸው ላይ መታገሳቸውን ተመልክቶ አደነቀ። እንዲህም አላቸው፣ ይህን ያህል ስትታገሱ ምን ታገኛላችሁ? ቅዱሳን ሰማዕታትም የሚጠብቀንን ተስፋ ለመናገር አንደበታችን አይችልም አሉት። ስለ ዓለም ድህነትም ክርስቶስ መከራ እንደተቀበለ ከብሉይና ከሐዲስ መጻሕፍት ነገሩት። እንድርያኖስም በሰማ ጊዜ ጽሕፈትን ወደ ሚያውቁ ብልሆች ሰዎች ሄደና እኔ ከዛሬ ጀምሮ ክርስቲያን ነኝ፣ ስሜን ከገድለኞቹ ጋር ጻፉ አላቸው። ለንጉሥ መክስሚያኖስም እንዲህ እንዳለ በነገሩት ጊዜ ጠርቶ እንድርያኖስ ሆይ አበትክን አለው። እንድርያኖስም ከቀድሞው እብደቴ ተመለስኩ እንጂ እኔ አላበትኩም ብሎ መለሰለት። ንጉሡም ሰምቶ ወደ ወህኒ ቤት ከንጹሐን ሰማዕታት ጋር እንዲጨምሩት አዘዘ። ከአገልጋዮቹም አንዱ ሂዶ ለሚስቱ አንጣሊያ ነገራት። በሰማችም ጊዜ ደስ እያላት ወደ ወህኒ ቤት ሄደች። 24ቱ ቅዱሳን ሰማዕታት የሳሰሩበትን ማሰሪያቸውን ሳመች። በስቃዩ እንዲታገስ የባሏን ልብ ያጽናኑ ዘንድ ለመነቻቸው። እርሱንም እንዲህ አለችው፣ ላህይህ ደምግባትህም ርስትህም ጥሪትህም አያስትህ፣ ሁሉም ከንቱ ነውና፣ ነገር ግን በእርሱ ዘንድ የማያልፍ መንግስትን ትወርስ ዘንድ የክብር ንጉሥ ክርስቶስን ተከተለው። ይህንንም ብላ ወደ ቤቷ ገባች። ከዚህም በኋላ እንድርያኖስ ለፍርድ እንደሚያቀርቡት ባወቀ ጊዜ ሊሰናበታት ወደ ሚስቱ ሄደ። መምጣቱንም ሰምታ የሸሸ መሰላት። ደጇንም ዘግታ በውስጥ ሆና እንዲህ እያለች ዘለፈችው፣ ትላንት ሰማዕታት ተብለህ ዛሬ ክርስቶስን ካትከውን? እንድርያኖስም ሰምቶ የሃይማኖቷን ጽናት አደነቀ። እንዲህም አላት፣ እህቴ ሆይ እንድሰናበትሽ ክፈችልኝ አላት። በሰማችም ጊዜ ከፈተችለት። ከዚህም በኋላ ሁሉን እያነጋገራት እስከ እስር ቤት ወሰዳት። አንጣሊያም ከዚያ በደረሰች ጊዜ የታሰሩትን ቅዱሳን ተሳለመቻቸው፣ ቁስላቸውንም አጠበች። ከዚህም በኋላ ንጉሡ ቅዱሳኑን ከእስር ቤት እንዲያወጧቸው አዘዘ። በወጡም ጊዜ ከስቃይ ብዛት የተነሳ እንደደከሙ አያቸው። እንድርያኖስንም በፊቱ አቁሞ ለአማልክት ሰዋ አለው። ቅዱሱም እርሱንና የረከሱ አማልክቶችን ረገመ። ንጉሡም የሆድ ዕቃው እስኪፈስ ሆዱን እንዲደበድቡት አዘዘ። በዚያ ጊዜም የእንድርያኖስ ዕድሜው 28 ዓመት ነበር። ከዚህም በኋላ እንድርያኖስን ከባልንጀሮቹ ሰማዕታት ጋር ወደ እስር ቤት መለሱት። እንጣሊያም መጥታ የቅዱሳንን ደማቸውን ጠራረገችላቸው። እሊህ ቅዱሳንም እንድርያኖስን እንዲህ ብለው ተሳለሙት፣ እንድርያኖስ ሆይ ስምህ ተሳለሙት፣ በሕይወት መጽሐፍ ተጽፏልና ደስ ይበልህ። ንጉሡም መሰፍ አምጥተው የቅዱሳንን ሁሉ ጭናቸውን በድጅኖ ይሰብሩ ዘንድ አዘዘ። እንጥሊያም የእንድርያኖስን እጆቹንና እግሮቹን በመሰፍ ላይ ለማኖር ቀደመች። ነፍሱንም በእግዚአብሔር እጅ እስከሰጠ ድረስ የእንድርያኖስን አጥንቶችን ወታደሮች ቀጠቀጡ። የቅዱሳንም ሁሉ
ጭናቸውን ሰብረው ወደ እሳት ወረወሯቸው። እሳቱ ግን ከቶ አልነካቸውም። ምዕመናንም መጥተው በጭልታ ወደ ሌላ ቦታ ወሰዷቸው። የመከራውም ወራት እስኪያልፍ ሰወሯቸው። እንጥልያም የእስክንድርያኖስን የእጁን ቁራጭ ወስዳ በትራሷ ውስጥ አኖረችው። ከዚህም በኋላ የሀገሩ ገዥ እንጥልያን ሊያገባት ወደደ። ባወቀችም ጊዜ የባሏን የእጅ ቁራጭ ይዛ በመርከብ ሸሸች። የቅዱሳኑ ሥጋ ወዳለበትም ደርሶ ወደ እነርሱ ይቀበሏት ዘንድ ለመነች። ጌታችንም ልመናዋን ተቀብሎ አሳረፋት፣ ከእነርሱም ጋር ተቀበረች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት አማላጅነት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ቅዱሱ አባት አባ ቢጻሪዮን አረፈ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ምዕመናን ነበሩ። በአደገም ጊዜ የምንኩስና ልብስን ለብሶ እግዚአብሔርን ሊያገለግል ወደደ። ዓለምንም ንቆ ወደ አባ እንጦንስ ሄደ። ለእርሱም ደቀ መዝሙር ሆኖ ብዙ ዘመናት አገለገለው። ከዚሁም በኋላ ወደ አባ መቃርስ ሂዶ ቅዱሳን አረጋውያንን መነኮሳትንም አገለገላቸው። በአስቄጥስም ገዳም ይዘዋወር ነበር። በቤት ውስጥም አያድርም ነበር። ምንጣፍና ልብስ እስኪያጣ ድረስ ምን ጥሪት አልነበረውም። መነኮሳቱም የማቅ ጨርቅ ይሰጡት ነበር። ወገቡንም ታጥቆ በመነኮሳቱ መንደር ይዞር ነበር። በቤቶቻቸውም ደጃፍ እያለቀሰ ይቀመጥ ነበር። የማያውቀውም ወደ እርሱ በደረሰ ጊዜ አባቴ ሆይ ምን ያስለቅስልሃል? ይለው ነበር። እርሱም ንብረቴን ስለዘረፉኝ እንዳልሞት ሸሸው፣ ከወገኔም ክብር ተለይቼ በጉስቁልና ወደቅሁ ይለው ነበር። የቃሉንም ምልክት የማያውቅ የጠፋውን ገንዘብንም እግዚአብሔር ይመልስልህ ብሎ ካለው ይሰጠው ነበር። እርሱ ተቀብሎ ይሄድና ለሌላው ይሰጥ ነበር። የቃሉን ምልክት የሚያውቅ ግን በፈቃደ ነፍስ የሚሰሩ ትሩፋትን ሰይጣን ከሰዎች የማረካቸው መሆኑን ልብ ብሎ ያስተውል ነበር። አባቶችም ጭንቅ የነበረ ተጋድሎውን ስለ እርሱ ይናገሩ ነበር። እርሱ 40 መዓልትና 40 ሌሊት ከቶ ሳይተኛ ቁሞ ኖሯልና በምንኩስናውም ወራት ብዙ ጊዜ በየ40 ቀን ጾመ። እነሆ እንዲህ እየተጋደለ ድንቆችም እያደረገ 57 ዓመታትን ኖረ። ቅዱሳን አባ ዱላስና አባ ዮሐንስም ከታምራቱ ተናገሩ። እነርሱም ከእርሱ ጋር ወደ ኤርትራ ባህር ዳርቻ ሄዱ። እጅግም በተጠሙ ጊዜ እንደተጠሙ አውቆ ወደ እግዚአብሔር ጸለየ። መራራውን ውሃ ጣፋጭ አድርጎላቸው ጠጥተዋል። በሁለተኛም ጊዜ ወደ ፈሳሽ ውሃ ደርሶ መሸሸጊያ አጣ። ወደ ጌታችንም ጸለየ። ያን ጊዜም እንደ የብስ በባህሩ ላይ ሄደ። በአንዲትም ቀንም የከበሩ አባቶች በጸሎታቸው ያድኑት ዘንድ ጋኔን ያደረበትን ሰው ወደ አስቄጥስ ገዳም ሰዎች አመጡ። አባቶችም እርስ በርሳቸው እንዲህ ተባባሉ፣ እርሱ ከከንቱ ውዳሴ ስለሚሸሽ ብንነግረው ይህን ጋኔን የያዘውን አያድነውም። አባ ቢጻሪዮንን በቤተ ክርስቲያን ውስጥ ለጸሎት እንደሚቆምበት ቦታ ያን ጋኔን ያደረበት ሰው አስተኙት። አባ ቢጻሪዮንም በገባ ጊዜ ያን ጋኔን ያደረበትን ሰው ተኝቶ አገኘውና ቀሰቀሰው። እጁንም ይዞ ተነሳ አለው። ያን ጊዜም ድኖ ተነሳ፣ አእምሮውም ተመለሰ። ያዩትም እጅግ አደነቁ። ለሚፈሩት ስለሚሰጠው ጸጋውም እግዚአብሔርን አመሰገኑት። የዚህም ቅዱስ ታምራቶቹ ከነገርናቸው የበዙ ናቸው። እግዚአብሔርም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሰማዕታት ኤልያኖስ እና የእህቱ አውዶክስያ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ነሐሴ 25 ቀን የሚከበረው ዓመታዊ የቅዱሳን በዓላት ቅዱስ እንድሪያኖስ ሰማዕት፣ 24ቱ ሰማዕታት ማህበሩ፣ ቅድስት ኤልያና ሚስቱ፣ ታላቁ አባ ቢጻሪዮን ገዳማዊ፣ ቅዱስ ኤልያኖስና እህቱ አውዶክስያ ሰማዕታት። ወርሃዊ በዓላት ቅዱስ መርቆሪዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማዕት፣ ቅዱስ
ዲዮስ ሶርያዊ፣ አቡነ አቢብ፣ አባ ቡላ፣ ቅዱስ አባ አቡፋና ጻድቅ። ነገር ግን የሆነው ሁሉ በክርስቶስ ከእርሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከእርሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር። በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህ ኃይላት መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛውን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።